በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ማር አቡነ ይምዓታ ጎህ ዘምድረ ሐራሳት ደብረ ቲያጥሮን። በአማርኛ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የስምንቱ ቅዱሳን መክበባቸው የመላእክት ወገን የሆነ የተመረጠና የተመሰገነ የአባታችን ይምዓታን የገድሉን ድርሳን መጽሐፍ ማንበብ እንጀምራለን። ይህንንም የአባታችን ይምዓታን የገድሉን ድርሳን የደረሰው ቅድመ ዓለም በነበረ አሁንም ባለና በሚኖር በእግዚአብሔር ስም የዘመረ የኢትዮጵያና የአክሱም ካህን መዘምር ቅዱስ ያሬድ ነው። የተመሰገነ አባታችን ይምዓታም ትውልድ ሀገሩ ከግብጽና ከሮሚያ ሀገር ጋር የምትነጻጸር ቆስያ ናት። ይህችም ክብሯ ከሁሉም ከፍ ከፍ ትላለች። በኋለኛው ዘመንም ሀገሩና በዓቱ ገበዘ አክሱም ኢትዮጵያ ሆነች። የተቀደሰች መቃብሩን በድኑን ለማንሳት ከዋጀራት ሀገር ከሶስቱ ተራራዎች ጋር የመጣውና ከሌሎች ሀገራት የመጡ ደብረ ቲያጥሮን ሀገረ ገራልታ ሆነች። በኋላም ትርጉማቸውን እንነግራችኋለን። ከስምንቱ ቅዱሳን አንዱ የሆነ የዚህ ቸርና የታመነ ብፁዕ አባታችን ይምዓታ ገድሉ በታላቅ መልካም ሽምግልና ደረሰ፣ ተፈጸመ። የአባታችን ይምዓታ የረድኤቱ ጸጋ የተጋድሎውም ዋጋ በረከቱ ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለሙ አሚን። ከአቡነ ጽሕማ መቃብር ጋር ትይዩ ከሆነች የሀገረ ገራልታ መምህር የተመሰገነ የአባታችን ይምዓታን ክብሩን ልዕልናውን በጆሮአችሁ ሰምታችሁ በልባችሁ ውስጥ አኑሩት። እንደ አባቶቹ ሐዋርያት ወንጌልን ያስተማረ እንደ ሰማዕታት የተጋደለ የጸዲያ ሀገር መምህር የአባታችን ይምዓታ ባልንጀራ የአባ ጽሕማ ጸሎቱ በረከቱ ከሁላችን የማህበር ልጆች ጋር ይሁን ለዘላለሙ አሚን። በምድር ላይ የክብር ልብስን ይህንን ኃላፊ መንግስትና ዓለምን የናቀ የሀገረ ቲያጥሮን የደብረ ገራልታ መምህር የሆነ እንደ ነቢዩ ኤርምያስ ከእናቱ ማኅፀን የተመረጠ የመስተጋድል አባታችን ይምዓታን የገድሉን ዜና ኃይሉን ክብሩን አውቅ ረዳ ዘንድ ልዑል እግዚአብሔር የእውቀት አንደበትና ጥበብን ይስጠኝ፣ የልቤን ዓይኖችንም ያብራልኝ። ታላቅ መምህር ይሆን ዘንድ በጽኑ ተጋድሎ ተመርጧልና። ማህሌታይ የሆነ ቅዱስ ያሬድም ጌታ ኢየሱስ ክርስቶስ ሆይ አቡነ ይምዓታን የገድሉን ዜና አስረዳኝ፣ ግለጥልኝ፣ በሰላምና በእውነትም አስፈጽመኝ። ይህንንም ቃል በመስማት ሀጣን ወደ ጽድቅ መንገድ የሚመልስ የታመሙትን የሚፈውስ አድርገው አለ። የዚህ ጻድቅ የእናቱ የትውልድ ሀገር ቁስጥንጥንያ ከምትባል ሀገር ከሙሴ ነገድ ነው። ከአርማንያ በታች ወደ ኢትዮጵያ ገበዛ አክሱም ወደምትባል የትግራይ ምድርም ከእርሱ ጋር አብረው የመጡ በስጋ ወንድሞቹና ዘመዶቹ አሉ። የአባቱ ሀገር ከቤተ መንግስትና ከቤተ ክህነት ወገን የሆነ ከእስክንድሪያ ሀገር ነው። እርሱም አድጎ ወጣት በሆነ ጊዜ ወላጆቹ ያጋቡት ዘንድ የአንጾኪያውን የንጉሥ ሴት ልጅ አጩለት። እርሱ ግን የዚህን ኃላፊውን ዓለም ጣዕም ለሰው ምን ይጠቅመዋል የሚል ሀሳብ መጣለት። በዚህች ዕለትም ልብሱን በሰዎች ዘንድ የተናቀች አሮጌ ልብስን አደረገ። የራሱንም ጸጉር አልተላጨም ነበረ፣ እንዳልተሸለተ የበግ ጸጉር የተፈተለ ሆነ እንጂ። ልብሱንም ቆቅ በሚያጠምዱበት የመያዣ ቅጠል ይሰፋል። ከልብሱና ከራሱም እየበዙ የሚሄዱ ሰውነትን የሚበሉ ቅማሎች ነበሩ። የተመሰገነ አባታችን ይምዓታ ሆይ ገድልህና ተአምርህ እንዴት ያምር! ስም አጠራርህ ለአፍ እንደ ማር ለአፍንጫም እንደ ጽጌረዳ ይጥማል። ጸሎትህ በቅድስት ሥላሴ ፊት የተሰማ ነው። ይህ ቅዱስ አባትም በጾምና በጸሎት እየተጋደለ በመዓልትና በሌሊት በስግደት እየተጋ ኖረ። መኝታውንም የሀገሩ የቁስያ ሰዎችና ዘመዶቹ እንዳያዩት በስለት ወይንም ሻፎ በሚባል ድንጋይ ላይ አደረገ። ያንንም መኝታውን ሰው እንዳያየው በልብስ ይሸፍነዋል። በልብሱም ላይ ሳርንና ቆዳን ይሸፍነዋል። በመሸ ጊዜም ያንን ሳርና ቆዳ አንስቶ እንደ ልማዱ በስለቱ ላይ ወይንም በሻፎ ላይ ድንጋይ ላይ ያነጥፋል። ሰውነቱንም በዚያ ላይ ይነጠፋል። እንደ አብርሃም እንግዳ በመቀበል በውሃ እግራቸውን ያጥባል። የቆሰሉትን ሳይጸየፍ ቁስላቸውን በውሃ ያጥባል። የተራቡትንም ይመግባቸዋል። የተጠሙትንም ጉሮሯቸውን ያረካል። በጠባቂውና በረዳቱ በቅዱስ ገብርኤል በዓል ከጠዋት ጀምሮ እስከ ሰርክ ድረስ እንጨት ይሸከማል።
በቅዱስ ገብርኤል በዓልም ባለጸጎችና ነዳያን የታመሙና የቆሰሉ ሰዎችንም ይሰበሰባሉ። ለእያንዳንዳቸውም ማደሪያን ይሰራል። ከነዳያን ጋራ ሆኖ ለሰው ዓይን ያህል በጥቂቱ ይበላል ይጠጣል። በፊታቸውም እንደ ሕፃናት ይጫወታል። ይህ የተመሰገነ አባት ይምዓታ በየዋህነቱ እንደ ኖህ፣ በትዕግስቱ እንደ ኢዮብ፣ በእምነቱ እንደ አብርሃም ሆነ። የእግዚአብሔር ሰው ብፁዓዊ ይምዓታ ሆይ እንደ ክርስቶስ ከለሜዳ ልብስ ለብሰሃልና በእስራቱም ታስረሃልና እኔ በአንተ እደሰታለሁ። እነሆ ከ8ቱ ቅዱሳን ጓደኞች ጋርም በእግዚአብሔር መንግስት ትደሰታለህ። እኔም በጸሎትህ ድን ዘንድ አንተን በምልጃህ እታመናለሁ። በመልካም ስራህ ያማረ የእግዚአብሔር ሰው ብፁዓዊ ይምዓታ ሆይ የመንፈስ ቅዱስ ጸጋ አገኝ ዘንድ ጸልይልኝ። የጸናች የጻድቅ ሰው ጸሎት በስራዋ እጅግ ትረዳለች ኃይልም ታደርጋለችና። ወደ ጥንተ ነገራችን እንመለስና የተመረጠና የተመሰገነ የአባታችን ይምዓታን የገድሉን ዜና በማስተዋል የምታደምጡ በልቡና የምትሰሙ የአባታችንን ክብር ልዕልናን እነግራችኋለን። አባታችን ወደ ኢትዮጵያ ሳይመጣና ከ7ቱ ቅዱሳን ጓደኞቹ ጋር ሳይገናኝ በፊት ያደረገውንም ተአምርን እነግራችኋለን። እነዚህም ጓደኞቹ አባ ጰንጠሌዎን፣ አባ ሊቃኖስ፣ አባ ሐፍጼ፣ አባ ጽህማ፣ አባ አሌፍና አባ ጉባ፣ አባ አረጋዊ ናቸው። አጋንንትን ለማውጣት፣ የታመሙትን ለመፈወስ፣ ለምጻሞችን ለማንጻት፣ ዓይነ ስውራንን ለማብራት፣ አንካሶችን ለማቅናት በሰማያትና በምድር ላይ የረድኤት ሀብትና ስልጣን እንደተሰጠው እንነግራችኋለን። እኔም የዚህን ገድል ዜና በመጨረሻ የምነግራችሁ የገድሉ ዜና አለኝ። አባታችን ከሮሜ ሀገር በወጣ ጊዜ ቅዱሳን አባቶቹን ወንድሞቹን በአንድ ላይ ተሰብስበው አገኛቸው። የእግዚአብሔር አገልጋዮች ቅዱሳን አባቶቼ ወንድሞቼ ሆይ ሰላምታ ይገባችኋል ብሎ መንፈሳዊ ሰላምታን ከሰጣቸው በኋላ በልባችሁ ምን ታስባላችሁ አላቸው። ከ8ቱ ቅዱሳንም አባ ጰንጠሌዎን መልሶ ጌታችን በቅዱስ ወንጌል አባቱን፣ እናቱን፣ ቤቱን፣ እርሻውን፣ ወንድሞቹን፣ እህቱን ያልተወ መስቀሌን ተሸክሞ በኋላ ያልተከተለኝ ያገለግለኝ ዘንድ አይችልም እንዳለ ሀገራችንን ትተን እንመንን ዘንድ በጎ ሀሳብን እናስባለን። ይህም ክብራችንን ትተን ስለ ፈጣሪያችን ክርስቶስ ብለን ወደ ሌላ ሀገር እንሄድ ዘንድ ለእኛ መልካም ነው አለው። ያን ጊዜም የእግዚአብሔር ቅዱሳን እነዚህ 8ቱ ቅዱሳን በአንድ ቃል አባታችን ጰንጠሌዎን ሆይ የኃላፊ ምድርን ክብርና መንግስታችን የሚጠፋ የዚህ ዓለም ሀብት ንብረት ትተን የእግዚአብሔርን የሕጉ ማደሪያ ወዳለችበት ወደ ኢትዮጵያ ምድር በሌሊት ወጥተን እንሄድና እንመንን ዘንድ መልካም ተናገርክ እያሉ በአንዲት ቃል ተናገሩ። ይህችም ስሟ ገበዛ አክሱም በምትባል በኢትዮጵያ ሀገር የምትኖር በውስጡ 10ቱ ቃላት የተጻፉባት ለአገልጋዩ ለሙሴ የሰጠው የእስራኤል አምላክ ማደሪያ ናት። ይህች ሀገር ከሁሉም ሀገራት የከበረች ናትና አሉ። ከዚህም ንግግር በኋላ ወደ ታላላቆቹ ሐዋርያት ቅዱስ ጴጥሮስና ወደ ቅዱስ ጳውሎስ ቤተ ክርስቲያናቸው ውስጥ የዳዊትን መዝሙር ይጸልዩ ዘንድ ገቡ። የዳዊትንም መዝሙር አቤቱ መንገድህን ምራን፣ ፍለጋህንም አሳየን፣ በጽድቅ መንገድም ምራን፣ ሁልጊዜም አንተን ተስፋ እናደርጋለን እያሉ ጸለዩ። ዳግመኛም በመንገዳቸው ንጹሐን የሆኑ በእግዚአብሔር ሕግ የሚሄዱ ምስጉኖች ናቸው። በእግዚአብሔር ሕግ የሚሄዱ በፍጹም ልባቸው የሚሹትና ምስክርነቱን የሚፈልጉ ምስጉኖች ናቸው እያሉ እስከ ፍጻሜው ድረስ ጸለዩ። አቤቱ መንገድህንም በምድር እናውቅ ዘንድ ገጸ ምሕረትህን በእኛ ላይ አሳይ፣ አንተ አምላካችንም ትባርከናለህ። አቤቱ አንተ እግዚአብሔር ብቻህን ታላቅ ነህና መንገድህን ምራን፣ በእውነትም እንሄዳለን። ስምህንም በመፍራት ልባችን ደስ ይለዋል። እግሮቻችን እንዳይናወጡ አረማመዳችንን በመንገድህ አጽና። የንጹሐንም መንገድ እግዚአብሔር ያውቃልና እግዚአብሔር ጻድቃንን ያጸናቸዋል። ርስታቸው ኢትዮጵያም ለዘላለም ነው እያሉ ጸለዩ። ዳግመኛም የቅዱስ ወንጌልን ጸሎት አባታችን ሆይ እያሉ 12 ጊዜ ጸለዩ። ሶስተኛም ከቅዱስ ወንጌል ጸሎት ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና፣ ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና እያሉ ይህንን ጸሎት ሲጸልዩ ሳለ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ድንገት ከሰማይ መጥተው የእግዚአብሔር አገልጋዮች ቅዱሳን ሆይ ሰላምታ ይገባችኋል፣ እናንተ የመንግስት ልጆች ናችሁና በጎ እንዳሰባችሁ የዚህን ዓለም ክብር ትታችሁ ተነሱ፣ በዚያ ትጸልዩና መንገዳችሁንም ይመራችሁ ዘንድ ወደ ጌታ መቃብር ወደ ኢየሩሳሌም ትሄዱ ዘንድ ወገባችሁን ታጠቁ አሏቸው።
ያን ጊዜም እነዚያ የእግዚአብሔር ቅዱሳን አባ ጰንጠሌዎን፣ አባ ሊቃኖስ፣ አባ ይምዓታ፣ አባ ጽምዓ፣ አባ ሐፍጼ፣ አባ አሌፍ፣ አባ ጉባና አባ አረጋዊ ከዚያ ተነሱ። አባ ገሪማ የተባለ አባ ይስሐቅ ግን በዚያን ጊዜ አልነበረም። የመላእክት አለቃ ቅዱስ ሚካኤል ከፊት እየመራቸው የመላእክት አለቃ ቅዱስ ገብርኤልም ከኋላ እየተከተላቸውና የእግዚአብሔር ረዳትነት ከእነርሱ ጋር ከፊት ከኋላቸው እየተከተላቸው በሴሎ ነቢይ በኤልያስ ሰረገላ ተጭነው እንደ ዓይን ጥቅሻ ከሮም ሀገር ወደ ኢየሩሳሌም ደረሱ። አስቀድመን ስማቸውን የጠራናቸው እነዚህም 8ቱ ቅዱሳን ከሰረገላው ላይ በወረዱ ጊዜ መላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤልም ከእነርሱ ተሰወሩ። ያን ጊዜም እነዚያ 8 ቅዱሳን አቤቱ ጌታችን ኢየሱስ ክርስቶስ ሆይ ልመናችንና ምልጃችንን ተቀበል፣ በአንተ ዘንድ የምንፈልገውን ስለ በጎ ምኞታችን ጩኸታችን በፊትህ ይድረስ እያሉ ክብር ይግባውና ለጌታችን ለኢየሱስ ክርስቶስ መቃብር ሰገዱ። አቤቱ ጌታችን ኢየሱስ ክርስቶስ ሆይ ወደ መልካም መንገድ ትመራን ዘንድ የአገልጋዮችን ልመናና ምልጃ ተቀበል። እኛም በዚህች የእግዚአብሔር ሀገር በሆነች ሀገርህ በመቃብርህ ቦታ በኢየሩሳሌም መቀመጥ ይሻለናል እያሉ ጸለዩ። ሶስተኛም አቤቱ ጌታችን ኢየሱስ ክርስቶስ ሆይ በእኛና በአንተ መካከል የሚያስታርቅ የሆነን ዘንድ ስለ ርስት ክፍላችን እያንዳንዳችን የምናድርበትን የምንኖርበትን ቦታ ትሰጠን ዘንድ የኃጥአን አገልጋዮችን ልመና ምልጃ ተቀበል። አቤቱ እነሆ አሁንም አንተን የምናምንብህ የልባችንን ምኞት ስጠን። ለአባታችን አዳም ቃልህን ተደፋፍሮ በሳተ ጊዜ መንግስተ ሰማይን ይወርስ ዘንድ በጎ ተስፋን በሰጠው በዚህች በቅድስት ሀገር ኢየሩሳሌም ወይንም በሌላ ቦታ ክፍላችን ይሆን ዘንድ ከመሞታችን በፊት በውስጡ የምንኖርበትን ርስት ክፍላችንን አመልክተን አሉ። በዚህም ጊዜ እንደ ጌታችን ትንሣኤ ብርሃን የሆነ ብርሃን ተገለጠ። ያንንም ብርሃን በምድር ላይ ሌላ ብርሃን አይተካከለውም፣ የጌታችን የኢየሱስ ክርስቶስ የመለኮቱ ብርሃን ነውና። ያን ጊዜም የእግዚአብሔር ቅዱሳን ትንሣኤውን ብርሃን ተጎናጽፎ ጌታቸውን አዩት። በደብረ ታቦር የመለኮቱን ብርሃን ባዩት ጊዜ ያን ጊዜ ደንግጠው እንደወደቁት እንደ ነቢያቶቹ እንደ ሙሴና እንደ ኤልያስ እንደ ሐዋርያቶቹም እንደ ጴጥሮስና እንደ ዮሐንስ ደንግጠው በፊቱ ወደቁ። የመለኮቱንም ብርሃን በማየታቸው ደንግጠው እንደ ድንጋይ ተገለባበጡ። ያን ጊዜም የእግዚአብሔር ቅዱሳን ትንሣኤውን ብርሃን ተጎናጽፎ ጌታቸውን ባዩት ጊዜ እነዚህ 8ቱ ቅዱሳን ከፈጣሪያቸው የመለኮት ብርሃን የተነሳ በፍርሃት ብዛትና በድንጋጤ ወድቀው ተገለባበጡ። በቅዱስ ወንጌል በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ በረዶ ነጭ ሆነ እንዳለ ፈጽመው ታወኩ። ያን ጊዜም የጌታችን የኢየሱስ ክርስቶስ የምሕረቱ ጥላ ጋረዳቸው። እንደ ዮሐንስ መጥምቅና እንደ ኤርምያስ ከእናታችሁ ማኅፀን ጀምሮ የመረጥኳችሁና የቀደስኳችሁ የተመረጣችሁ ቅዱሳኖቼ ሆይ ተነሱ አላቸው። ጌታችንም ይህንን ሲናገር እነዚያ ቅዱሳን ተነስተው ፈጣሪያቸውን አዩት፣ ሰገዱለትም። ዳግመኛ ጌታችን አገልጋዮቼ ሆይ ሰላም እላችኋለሁ፣ በዚህ ትቀመጡ ዘንድ ለምን ታስባላችሁ? የተሰቀልኩበት ኢየሩሳሌም ሀገሬ ለእናንተ ክፍላችሁ አይደለም። የእናንተ ርስት ክፍላችሁ በሄሮድስ ጠላቴ ጊዜ ከእናቴ ከዮሴፍና ከሰሎሜ ጋራ በስደት ያረፍኩባት ኢትዮጵያ ናት። በነጻይቱ ሀገር በኢትዮጵያ ወደ አክሱም ደርሰን በስደታችን ዘመን ጥፉ የሆነ ሄሮድስ እስኪሞት ድረስ በዚያ ተቀመጥን። አሁንም ወዳዘዝኳችሁ ወደ አክሱም ሀገር ሂዱ አላቸው። ያን ጊዜም በተሰቀለበት ሀገር በኢየሩሳሌም ጽኑ የምሕረት ቃል ኪዳንን ሰጣቸው። እንዲህም አላቸው፣ መታሰቢያችሁን ያደረገ ስማችሁን በመታመን የጠራ ቤተ ክርስቲያናችሁን የሰራ እስከ 10 ትውልድ ድረስ እምረዋለሁ። ዳግመኛም ወንድና ሴት ልጁን በስማቸው የሰየመ እስከ 7 ትውልድ ድረስ እምረዋለሁ። ሶስተኛም የገድላችሁን መጽሐፍ የጻፈ ያጻፈ እኔ ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ፣ እስከ 12 ትውልድ ድረስም እምረዋለሁ። አራተኛም በእጃችሁ ብዙ ተአምራት ይደረጋል። እንደ ቅዱሳን ሐዋርያት አጋንንትን ለማውጣት ድውያንን ለመፈወስ ስልጣን ሰጠኋችሁ። በባህር ላይም እንደ የብስ በእግራችሁ እየረገጣችሁ ትሄዳላችሁ። እባቡና ጊንጡን አንበሳውን ትረግጣላችሁ። የምድር አውሬን እባብን ትገድላላችሁ። ሁሉም በእጃችሁ ይሆናል። ከእናንተ መካከል እኩሌታችሁን ከመልአከ ሞት ፊት እንደ ሰወርኳቸው እንደ ኤልያስና እንደ ሄኖክ እንደ እዝራም ከመልአከ ሞት ፊት እሰውራችኋለሁ። እኩሌታችሁንም በሥጋ ትሞታላችሁ። ከእናንተም በክፎች
አማጺያን ሰዎች እጅ በጦር ተወግቶ የሚሞት አለ። ከእናንተም በማይሰበር እንጨት ታንቆ የሚሞት አለ። የጸናች ሃይማኖትን ስላስተማራችሁና ተአምራትን በማድረጋችሁ የዓለም መከራ ያገኛችኋል። እኔም ፈጣሪያችሁ የተለያዩ ድንቅ ተአምራትን ታደርጉ ዘንድ ስልጣንን ሰጠኋችሁ። እኔ በቅዱስ ወንጌል በቃሌ ሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነቀል ብትሉት ይሆናል። እናንተም እኔ እንዳልኩት ተራራውን ታፈልሳላችሁ። ከእናንተም ልብሱ ሳይቃጠል በልብሱ እሳትን የሚያመጣ አለ። ከእናንተም ውስጥ በወንፊት ውሃን የሚያመጣ አለ። በዚህ ሁሉ ተአምራታችሁ በኢትዮጵያ ሰዎች ሁሉ ይገለጥ ዘንድ በእጃችሁ ብዙ ድንቅ ተአምራት ይደረጋል። አንተም ወዳጄ ይማአታ ሆይ በስቅለቴ ቀን ጎኔን እንደ ወጋኝ እንደ ሌንጊኖስ ጦር በበርበር ሰዎች እጅ በጥቁር ጦር ተወግተህ በሰማዕትነት የምትሞትበት ጊዜ ከኢትዮጵያ ከአራቱ ማዕዘን ተራራዎች 4 ተራራዎች ይመጣሉ። በድነ ስጋህንም ለማንሳት አንዲቷ ከምስራቅ፣ አንዲቷ ከምዕራብ፣ አንዲቷ ከሰሜን፣ አንዲቷ ከደቡብ ይመጣሉ። እንደ አርበኛ የፈርዖን ሯጭ ፈረስና እንደ ሄሮድስ ፈረስ በኃይል እንደሚሮጥ ዋልያም እነዚያ ተራሮች እየሮጡ ይመጣሉ። እንደዚሁ እኔ ቀድማለሁ እያሉ ይመጣሉ። ከእነርሱም አንዲቷ ከምስራቅ የመጣችው ታላቅና ረጅም ናት። ይህችም ደብረ ቴያጥሮን ትባላለች። ቴያጥሮን ማለትም ረጅም እስከ ሰማይ የምትደርስ ማለት ነው። ይህችም ተራራ ወደ በድነ ስጋህ በደረሰች ጊዜ ትሰግድልሃለች፣ ትንበረከክልሃለች። በድነ ስጋህንም አንስታ ወደ ሰማይ ታሳርጋለች። በአለቱ ላይ የሚፈሰው ደምህም እስከ ዓለም ፍጻሜ ድረስ ለምልክት ይኖራል አለው። ወዳጄ ይማአታ ሆይ የአዳም መቃብር በሆነ በቀራንዮ አደባባይ ደሜ እንደፈሰሰ ከአንተም በጦር ተወግተህ በምትሞት ጊዜ ከጎንህ በሚፈሰው ደምህ ጽኑ የምህረት ቃል ኪዳንን ሰጠውህ። በአለቱ ላይ የሚኖረውን የደምህን ምልክት የተሳለመ በቁርባን ጊዜ ክቡር ደሜን እንደጠጣ ሕይወት ይሆነዋል። እስከ 15 ትውልድ ድረስም እምረዋለሁ። በጥቁር ጦር ጎንህን ተወግተህ ከጎንህ ደም በመፍሰሱ እንደ እኔ የምትመስለኝ ወዳጄ ይማአታ ሆይ በሁሉም ቅዱሳን ወንድሞች ፊት ይህንን የምህረት ቃል ኪዳን ሰጠውህ አለው። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ይህንን ብሎ በተባረከች በኢየሩሳሌም ሀገር ለተመሰገነ አባታችን ለአባ ይማአታና ለቅዱሳን ወንድሞቹ የምህረት ቃል ኪዳንን ሰጣቸው። የአባታችን ይማአታ ጸሎቱ በረከቱ የረዳትነቱ በጎ ዋጋና የተጋድሎ ክብር ለእኒህ ወንድሞቹ ቅዱሳን የተጋድሏቸው በረከትም ከሁላችን የማህበር ልጆች ጋራ ይሁን ለዘላለሙ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን ብርሃንን የተቀዳጀ የደብረ ቴያጥሮን መምህር የተመሰገነና የተመረጠ የዓለም ሁሉ አባት የሆነ የአባታችን የይማአታን ገድሉን እንጀምራለን። ቅድስት የሆነች በረከቱ ከሁላችን ሕዝበ ክርስቲያን ጋር ትኑር ለዘላለሙ አሚን። የተከበራችሁ ኦርቶዶክሳውያን እንደምን አላችሁ? እንደምን አደራችሁ? እንደምን እስከ ሰዓት ድረስ ደረሳችሁ? ልቀጥል እንደ ገድሉን ያልታተመ ይማአታ ገድል ነው። በጣም ለየት ያለ ገድል ነው በእውነት። እንግዲህ ይሄ ገና መግቢያው ነው። ከ1 እስከ 9 ገጽ ያለችዋን ያነበብኩላችሁና ዛሬ አባታችን አቡነ ይማአታ በዓለ ዕረፍታቸው ነው። በዚህ 9 ገጽ ውስጥ መቼስ እንዴት ልቦናን የሚመስጥ ነገር እንዳያችሁ ተስፋ አረጋለሁ። ከገጽ 1 ጀምሮ እስከ 9 ያለችዋን ያነበብኩላችሁ ኤ4 ላይ ባለው ማለት ነው። ከተአምሩም ደግሞ ወደ በኋላ ላይ ያነብላችኋለሁኝ። እኚህ ታላቅ ጻድቅ አባታችን አቡነ ይማአታ ዛሬ በዓለ ዕረፍታቸው ነው። በእውነት በረከታቸው ይደርብን። እንግዲህ ገዳማቸውን በዚህ በፎቶ ላይ እንደምታዩት በጣም እጅግ አስደናቂ ተፈጥሮ አቀማመጥ ያለው ነው። እንዳያችሁት ገድሉ ላይ እንግዲህ በዝርዝር ይገልጸዋል። አባታችን አቡነ ይማአታ መጨረሻ ላይ እንግዲህ አገልግሎታቸውን ፈጽመው ወደ ጌታ የሚሄዱበት ጊዜ ሲቃረብ በሰማዕትነት እንደሚያርፉ ጌታችን በኢየሩሳሌም ሳሉ አስቀድሞ ነግሯቸዋል። ጎንህን እንደኔ በጦር ተወግተህ በሰማዕትነት ታርፋለህ ብሏቸዋል ጌታችንም። ስለዚህ በዛ መሰረት እዛው ገዳማቸው ታች አሁን የተራራው የምታዩት ታች ጋር ቦታ እንትን አለ፣ ጠፍጣፋ ድንጋይ። እዛ ጋር አሁንም የደማቸው ምልክት አሁንም ድረስ አለ። ቆባቸው ሲወጉ ቆባቸው የወደቀበት ቦታ እንደዚህ ጎድጉዶ አለ። እዛ ውስጥ የጭንቅላት ህመም ይሄ አይምሮን የሚያመው ሰው ምናምን ያለ ሰው
ክረምት ላይ ዝናብ ምናምን ይይዛል፣ በበጋ ደግሞ ደረቅ ነው። እዛ ቆባቸው የወደቀበት ቦታ ድንጋዩ በቆባቸው ልክ ወደ ታች ጎርጉዷል እና እዛ በጎደጎደው ቆባቸው ውስጥ ይህን ጭንቅላቱን ሰው ወደ ውስጥ ምናልባት በቪዲዮ አይታችሁት ሊሆን ይችላል፣ ሶሻል ሚዲያ ላይ ቀርጸው ለቀውታል ቲክቶከሮች። እና የራስ ምታት ይሄ የአይምሮ ህመም ያለበት ሰው እንደዛ ሲያደርግ አይምሮን እዛ ውስጥ ይሄ ጭንቅላቱን እዛ ውስጥ ሲከት ያ የነበረበት በሽታ ይለቀዋል። የወንድማቸው የአቡነ ጽህማ ገርላቸው መቃብራቸው ላይ ተራራው ላይ ነው ያለው። አይገርማችሁም? ጥር ላይ እናየዋለን የሳቸውንም። የሳቸው ደግሞ ምንድነው የሚያደርጉት? አንድ ወንድማቸው መንገድ ላይ ወድቆ ሰውነቱ ተልቶ ቅማሎች ላዩ ላይ ሰፍረው ተባዮች ላዩ ላይ ሰፍረውበት ያዩታል። እና አባ ጽህማ እንግዲህ ለራሱን ለወዳጅ አሳልፈው ከመስጠት ከዚህ የበለጠ ፍቅር የለም አይደል ለሚለው ወንጌሉ፣ የዛን ነዳይ በሰውነት ውስጥ ያሉ ተባዮችን ወደ እሳቸው እንዲገቡ ያደርጉና በህይወት ዘመናቸው እነዛ ተባዮች ከእሳቸው ሰውነት እንዲጠፉ አላደረጉ። እንቅልፍ እንዳይመጣባቸው ለትጋት እንዲጠቅማቸውና ለየት ያለ ከለር ያላቸው ሌላ ቦታ ሌላው ዓለም ላይ የሉም፣ ታይቶ አይታወቁም። መቃብራቸው ላይ አሁንም ድረስ አሉ እነዛ ተባዮች። ቃል ኪዳን አላቸው የሚገርማችሁና ተራራው ላይ መቃብራቸው አለ። ከመቃብራቸው ስር ውስጥ ለውስጥ የሚፈልቅ ያው የሚገናኝ አለ። ከታች ጉድጓድ አለ። ያ ጉድጓዱ ከመቃብራቸው ስር በውስጥ ለውስጥ ይገናኛል። ለአስም በሽታ ላለበት ሰው በጣም መድኃኒት። ያንን ጎድጓዳ ቦታ ነው። ሙቀቱ እንደዚህ ትንፋስ ይታወቃቸዋል። አሁን ሰው እንዲህ ሲተነፍስ ሲል የሚያወጣው የሞቀ ትንፋሽ አለ አይደል? ልክ እንደዛ ነው። ከመቃብራቸው ስር ውስጥ ለውስጥ መጥቶ በዛ ጉድጓድ ውስጥ የሚገኘውና አስም ያለበት ሰው እዛ ጋር እየሄደ ያንን ጉድጓድ ውስጥ ገብቶ ከመቃብራቸው የሚመጣውን አየር እየተቀበለ ይድናል ከአስም በሽታ። እንግዲህ ከውጭ ሁሉ መጥተው እኔ ጠቁሚያቸው እዛ ቦታ ላይ ሄደው ከአስም በሽታቸው የዳኑ እህቶች ወንድሞች አሉ። አንድ ሶስት ሰዎች አስታውሳለሁ። ድነው ምስክር ሁሉ ድነናል፣ እግዚአብሔር ይመስገን፣ አንተንም እግዚአብሔር ይስጥልን ብለው አመስግነዋል። ሄደው እዛ ቦታ ላይ እንደዚህ አድርገው አባታችን አቡነ ሕፃን ሞዓ እንደዚሁ የእሳቸው እስትንፋስም እዚህ ደብረ ብርሃን አካባቢ ገዳማቸው አካባቢ እንደዚሁ ተመሳሳይ እንትና የአስም መድኃኒት አለ። በዚሁ አጋጣሚ እንደው እና ይሄ አቡነ ጽህማ ሰውነታቸው ውስጥ የነበሩት ተባዮች እሳቸው ካረፉም በኋላ ከመቃብራቸው አልጠፉም፣ አሁንም አሉ። ከለራቸው ወርቃማ ነው። የሚገርማቸው እሳቸውም ታንቀው ነው እንደዚሁ በሰዎች በሰማዕትነት ያረፉት። ጌታ ቅድም ሳነብላችሁ ሰምታችሁ ከሆነ በደረቅ እንጨት ውእየት የምትባል እንጨት አለች። በዛ ነው አንቀው የገደሏቸው ክፉዎችና እዛ ሰማዕትነት የተቀበሉበት ቦታ ሁል ጊዜ መስከረም ላይ ይሄዳሉ። እነዚህ ወርቃማ ትሎች ከመቃብራቸው ቦታ ወደ ሰማዕትነት ወደ ተቀበሉበት ቦታ እየሄዱ እንደገና ተመልሰው ይመጣሉ። ይሄ በቃል ኪዳን አስተሳስሯቸዋል። እንግዲህ ጌታችን ከመቃብራቸው አይጠፉም። እንደገና መስከረም ላይ ደግሞ እየሄዱ እስከ ረፍታቸው ቆይተው ይመለሳሉ። የአባታችን የአቡነ ይሄ የአባታችን ጽህማ ታሪክ ነው የምላችሁና ይሄ የአባታችን የአባ ይማአታ ዛሬ እንግዲህ ረፍታቸው የምናስባቸው ጻድቅም እንደዚሁ ደግሞ የራስ ምታት ይሄ አይምሮ በሽታ ላለበት ሰው ያ በሰማዕትነት ጎናቸውን በጦር ተወግተው ነው ያረው። ገድላቸው ላይ እንደውም ስሰራው ገድላቸውን ያገኘሁት በአንድ ጦር በሶስት ጦር ነው የወጓቸው። ከፊት ለፊት በልባቸው በግራና በቀኝ ጎናቸው በሶስት ጦር ነው ወግተው የገደሏቸውና በዛ ሰዓት ልክ መሬት ላይ ሲወድቁ ቆባቸው የወደቀበት ቦታ እንዳልኳችሁ መሬቱ ጎድጉዷል። ያ ቦታ ዛሬ የራስ ህመም ላለበት ሰው በጣም ፍቱን መድኃኒት ነው። እንግዲህ አገሩ ሰላም ከሆነ በእውነት እየሄዳችሁ ፈውስ እንድታገኙ የእነዚህ 9 ቅዱሳን ገድል መቼስ በቃል ተነግሮ አያልቅም። ራሱ ጌታችን እንደነገራቸው ሰምታችኋል አይደል? ከእናንተ ውስጥ በወንፊት ውሃ የሚቀዳ አለ ይላል ብሏቸዋል። ኢየሩሳሌም መቃብር ላይ ሆነው ሳለ በዓታችን በዚህ ነው፣ በኢየሩሳሌም በዚህ በበረሃው ሆነን እንድንጋደል ነው ፈቃድህ ወይስ ርስታችን ወዴት ነው ብለው ሲጠይቁት ተገልጾ ነግሯቸዋል። የሚያደርጓቸውን ተአምራት ጭምር አስቀድሞ ነግሯቸዋል ጌታችን እና ከእናንተ ውስጥ ውሃ በወንፊት የሚቀዳለ ብሏል። የማዕጠንቱን ፍህም በሻሹ ይዞ የሚመጣለ ብሏቸዋል። መላእክት የሚገንዟቸዋሉ ብሎ ያሁነ የማዕታን ጠቅሶታል። ከዋጀራትና በአራቱም አቅጣጫ የሚመጡ 4 ተራራዎች አሉ። በእረፍቱ ጊዜ አንደኛዋ ተራራ ግን ቀድማ መጣ የወዳጄን የማዕታን አስክሬን ታነሳና ወደ ላይ ታነሳለች ይላል። እቺ ደብረ ቴያጥሮን ትባላለች። እቺ ከዋጀራት የምትመጣዋ ቀድማ የምትመጣዋ ተራራ ብሎ ነግሯቸዋል። እና ይሄ ሁሉ የሆነው አሁን
አጋጣሚ እንግዲህ እግዚአብሔር ፈቅዶልኝ እኔ 9ኙንም ገዳማት ተሳልሜ ያለውና ቦታቸው ላይ የምታዩት ነገር በግልጽ ይታያል። ለምሳሌ አቡነ አሌፍ ገዳም ላይ ስትሄዱ ገድላቸው ላይ በጣም ትልቅ ዘንዶ ለሁለት ሰንጥቀው እንደገደሉት ገድላቸው ላይ በደንብ ተገልጾ አለ ታሪኩ። ገዳሙ ላይ ስትሄዱ ያ ዘንዶ የተገደለበት ቦታው አለ፣ አሁንም ድረስ ምልክቱ አለ። ደሙ የተረጨበት ቦታ አሁንም እዛው ድንጋዩ ላይ እንትነዋል። እና እያንዳንዱ ገድላቱ ላይ የሚነበቡት ነገሮች ገዳማቱ ላይ በአካል ስትሄዱ ታዩታላችሁ። እጅግ ግሩም ነው በእውነት። ለማንኛውም አሁን ያነበብኩላችሁ 9 ገጽ ገድል ገና የሚታተም ነው። እንግዲህ በዚህ ወደ መልእክቱ ልሂድና ተአምራቱን አንብቤላችሁ እንጨርሳለን። እግዚአብሔር ወዶና ፈቅዶ እንግዲህ ቅዱሳንን 9 ቅዱሳንን በምልጃቸው ረድተውን በየገዳሙ ያሉ አባቶችም አዘውን ይህንን ገድል እንግዲህ ከፍጻሜ ልናደርሰው የ1 ወር ጊዜ ገደብ ብቻ ይቀረናል። የዛሬ ወር እንግዲህ ሙሉ ገድሉን ታገኙታላችሁ። ሙሉ ገድሉን ስንላችሁ አንድ ገድለ ማዕታን ወይም የሊቃኖስን ወይም የጽህማን ብቻ ወይም የሌሎቹን አንዳቸውን ብቻ አይደለም፣ የ9ኙንም ገድል ቅዱሳን እንሰራዋለን። እንግዲህ ቀደም ብለን እስካሁን እኔም መምህር ዲያቆን ዮርዳኖስም አልነገርናችሁም ነበር። ዛሬ እንድንነግራችሁ ነው በውስጥ ያወራ ነውና የ9ኙ ቅዱሳን ገድል በጋራ እየተሰራ ነው። ኦልሞስት ተሰርቶ አልቋል። ወደ ህትመት ምናልባት የሚቀጥለው ሳምንት ላይ ይገባና ለህዳር 28 ለአባታችን ለአባ ሊቃኖስ በዓል ይደርሳል። እግዚአብሔር በረዳን መጠን እንግዲህ ይሄ ይችን ጊዜ ደርሶ በዚህ ጊዜ ጠብቆ ለማድረስ የሚከፈለው መስዋዕትነት በሙሉ ከፍለናል። ምናልባትም ከ3 ሰዓት ያልበለጠ እንቅልፍ ጊዜ እየተኛን ነው የደከም ነው። እናንተም ደግሞ 5ም 10ም አዋጣችሁ የአስራት ገንዘባችሁን ጭምር እያላካችሁ ያላችሁን አስተዋጽኦ አድርጋችሁ ያው ገድል ማሳተሚያ አካውንት አለን፣ የጋራ ጆይንት አካውንት ከዲያቆን ዮርዳኖስ ጋር እሱ የወከለው ወንድም አለ እዚህ ቀሲስ መላኩ ይፍሩ። እዚህን ገድል የማሳተም እንቅስቃሴ ስንጀምር ከዲያቆን ዮርዳኖስ ጋር ስናወራ ያው እኔ እዚህ አዲስ አበባ ነው ያለሁት፣ የጽሁፍ ስራውን እሰራለሁ፣ እሱ ጎንደር ነው ያለው እና ጆይንት አካውንት የጋራ አካውንት ሊኖረን እኔና እሱ አይችልም። ስለዚህ በእኔ በኩል መላኩን ወክለዋለሁ ብሎ ስላለኝ በእኔና በመላኩ ስም ገድል ማሳተሚያ አካውንት አለ። ወደ በኋላ ላይ ነግራቸዋለሁ። እና በዛ አካውንት እንግዲህ 5ም 10ም እያወጣችሁ ኦልሞስት ወደ 2.7 አካባቢ ሰብስበናል። የ9 ቅዱሳን ገድል ለማሳተም ግን 2.7 በቂ አይደለም። ስንት ሊሆን እንደሚችል እንግዲህ መገመት ይቻላል። አሁን የ9 ቅዱሳን ገድል ስለዚህ ያሰባችሁበት እንድትቆዩ ነው። አሁን ይሄ 2.7 ያስጀምረናል። እንጀምረዋለን፣ ገድሉን እንጀምረዋለን። ህትመት ላይ እንግዲህ ቀጣይ ሳምንት ዛሬ አርብ ነው እርግጠኛ ሆኜ የምነግረው። ከማተሚያ ቤቱ ጋርም ተደዋውለን ቅድሚያ ሁኔታዎችን እንዲያዘጋጅ እንግዲህ በማተሚያ ቤቱ በኩል ዝግጅቶች እንዲጀመሩ ቀርመን ስንነጋገር ቢያንስ ህዳር እስኪገባ ድረስ ፋይናል ካሜራ ሬዲ የሆነ ዶክመንት ለህትመት ዝግጁ የሆነውን ዶክመንት ህዳር 1 ድረስ እንዳመጣለት ነው የተነጋገር ነው። ስለዚህ ህዳር 1 የሚገባ ከሆነ ወደ ህትመት እስከ ህዳር 28 ይደርሳል። ህዳር 28 ለአባ ሊቃኖስ እናደርሳለን። ያን ያደረግንበት ምክንያት የዛሬ 2 ዓመት ፍልሰታ ግማሽ ፍልሰታ ላይ አክሱም ነበርኩኝና የአባ ሊቃኖስ ገዳም እዛው ከአክሱም ቅርብ ነው ታውቃላችሁ። እና እዛ ገዳም ላይ ሲሄድ አልሄድኩም። መጀመሪያ አክሱም እነ ንቡረ እድና እና አባ ገብረ መስቀል ጋር ነበረ የምገናኘው። አባ ገብረ መስቀል ማለት የታቦተ ጽዮን የሚያጥኑት ማለት ነው። ንቡረ እድ አባ ገብረ ማርያም ደግሞ በጣም ፍጹም ኢትዮጵያዊ ታላቅ ሊቃ፣ በእውነት ታላቅ የጸሎት አባት፣ ስለ ኢትዮጵያ ሲያስቡን ባቸው የሚቀድማቸው እነሱ ጋር ነበር። እንግዲህ ቀን ያው ቅዳሴው ምኑም አለ፣ ማታ ንቡረ እድ ጋር እናወራ ነበርና ንቡረ እድ ገብረ ስላሴ መጥቷል ብሎ መልካ ጉባኤውን መጀመሪያ ለሁሉም አዳርሻለሁ፣ ያው እናንተም በላካችሁት መሰረት። ስለዚህ መልካ ጉባኤው 9 ቅዱሳን ጋር ደርሷል። 9 ቅዱሳን ጋር የላኩልኝ ንቡረ እድ ናቸው። በስልክ እየደወሉ እንዲህ አይነት መጽሐፍ አለላችሁ ነው እያሉ። አሁንም ሲሄድ ራሱ ያልነገርኳችሁም ለእናንተ አሁንም ሄጄ ነበረ። አሁን በቅርብ ሰሞኑን ሄጄ ነበር። በፍልሰታም ነበርኩ፣ ግማሽ ፍልሰታ ሄጄ ነበር። ከዛ በኋላ ድጋሚ ደግሞ አሁን ለዚህ ለገድሉ ጉዳይ
ከሳምንት በፊት ነበርኩኝና ስመጣ 5 መልካ ጉባኤ ዘህሊና የሚያስፈልጋቸው አባቶች አሉ የጠየቁኝ ብለው 5 መልካ ጉባኤ በራሴና በቤተሰቤ ስም ይዤ ሄድኩ። ማንንም ለእናንተ ሳልነግር ማለት ነው። እና ምን ልላችሁ ነው የዛሬ 2 ዓመት ንቡረ እድ ቁጭ ብለን ስናወራ ይነግሯቸዋል። መልካ ጉባኤውን የጻፈው ልጅ መጥቷል፣ ገብረስላሴ ወደ እናንተ ሊመጣ አስቧል ሲሏቸው ገሩን ይዘው መጡ። ያውን ሊቃኖስ ገዳም አበምኔቱ ገሩን ይዘው መጡ እና እዛ ንቡረ እድ እንዳለን ያንን ገርል ሰጡኝ ማለት ነው። አሳትመውን ካብለው ገርሉን ሰጡኝ። እንደደነገጥኩ አባይ እንደዚህ እኮ አይሆንም ብለው አሁን ይሄንን ቀስ አድርገው ደብቀው ይዘው ሄዱና እዛው አስገቡ። ገዳሙ ይሄ ቅርስ ነው፣ ከገዳም መውጣት የለበትም። እኔ ራሴ እዛው መጣና እዛው እስካን አድርጌ ወስዳለሁኝ፣ ችግር የለውም፣ እግዚአብሔር ከፈቀደም ደግሞ ይታተማል፣ ችግር የለውም እሺ ያልኳቸው። ጸሎተ ማርያም አድርሰው ልኝ ሄዱ። ገዳሙ ላይ ሄድኩ። በሚቀጥለው ቀን እስካን አድርጌ ያመጣውና አደራ ልጄ እንደው ግድ የለም ይህ 9 ቅዱሳን እንትናቸው ዋጋቸው ቀላል እንዳይመስልህ እና አባ ሊቃኖስም ደግሞ እዚሁ ሆነው ግን በደንብ ያልታወቁ ትልቅ ጻድቅ ናቸውና ይሄ ገር ታትሞ ህዝበ ክርስቲያኑ ጋር እንዲደርስልኝ ነው ፍላጎቴ፣ ሌላ አይደለም፣ ገንዘብ ምናምን አይደለም። በቃ ጻድቁ እንዲታወቁልኝ ይፈልጋለሁ እና ይህን ገሩን ደግሞ እንድታሳትሙ ብለው ሌሎቹ እንግዲህ እዛ አካባቢ የሰራናቸው ገርላቴና አቡነ አላኒቆስን እና አቡነ ኢዮስያስን እና ባለ ክርስቶስን ገርል እንዳሳተምንም ያውቃሉ እና አደራሉኝ። እሺ አልኩኝ። ከዛሬ 2 ዓመት በፊት የሆነውን ነው የምነግራችሁ። ስለዚህ እሺ ብዬ መጣሁ። ተመሳሳይ ጥያቄ ከአቡነ አሌፍ ከገዳምም እንደዚሁ ደብረ ብህዛ ከዛም ተመሳሳይ ጥያቄ መጣ። ስለዚህ ሁለቱን ቅዱሳን አንድ ላይ ልሰራው አሰብኩ። አንድ ላይ ሰርቼ ለሁለቱ እንድናካፍለው ነበር ያሰብኩት። በኋላ ላይ እንግዲህ እግዚአብሔር ባወቀ እንዲህ ለምን ሁለቱ ብቻ ይሰራሉ? ለምን ዘጠኙንም ለምን አብረን አንሰራውም? እነሱ አልተለያዩም። እንግዲህ ቀደም ብዬ በንባብ እንዳሰማዋችሁ ወደ ኢትዮጵያ መጥተው ቤተ ቀጢን ላይ ለረጅም ዓመት ከንጉሥ አላሜዳና ከአጼ ገብረ መስቀል ጋር በሁለቱ ነገስታት በሶስት ነገስታት ዘመን ነበሩ። አንደኛው ታሪኩ ዘመኑም አጭር ነው። አንደኛው ንጉሥ መሀል ላይ ያለው በአላሜዳና በአጼ ገብረ መስቀል መሀል አጼ ካሌብም 4ኛ ማለት ነው። በ4 ነገስታት ዘመን ማለት ነው የነበሩትና አብረው ነበሩ። መጨረሻ ላይ እንግዲህ በአት እያጸኑ ወደ የበአታቸው የሄዱት እንጂ በቤተ ቀጢንም ውስጥ አክሱም ያለችው ቤተ ቀጢን ንጉሱ የሰጣቸው የጸሎት በአታቸው ቤተ ቀጢን ናት። አብረው ነበሩ እና እነሱ እዚህ ምድር ላይ በጋራ በፍቅር አንድነት ነው የኖሩት። ስለዚህ ለምን ይለያያሉ የሚል አይምሮ መጣ። ከዛ በኋላ እንግዲህ ከአባቶችም ደግሞ የ9ኙን ቅዱሳን ገርል እንድትሰሩ ታዛችኋል የሚል መልእክትም ነው የመጣልኝ እውነቱን ለመናገርና ከዛ በኋላ ያው እንግዲህ ዲያቆን ዮርዳኖስ ጋር አወራንበት ማለት ነው። እንደዚህ አስቤያለሁ የ9ኙ ቅዱሳን ገርል ቢሰራ ብዬ ግሩም ነው ቀጥል ጎሄድ ነው ያለኝ እና ስለዚህ አሁን ይሄን ገርል የ9ኙን ቅዱሳን ገርል የ3 ሰዓት እና የ2 ሰዓት እንቅልፍ እየሰራን ለዚህ ለህዳር 28 ለማድረስ እንሰራ እንግዲህ በመሀል ዶክመንቶቹን እያሰባሰብን ገርሎቹን እያፈላለግን ስንቆይ አመት ደረሰ ሳይታተም ማለት ነው። 2 ዓመት በፊት አይደለ ሊቃኖስ ሄጄ የነበረው አመት ደረሰና በአሁኑ ፍልሰታ ላይ ሲሄድ ህዳር 13 የአባ ሊቃኖስ አመታዊ በዓል ነው። ማን ነው? ነሐሴ 13 ይቅርታ፣ ነሐሴ 13 ደግሞ ደብረ ታቦር ነው፣ በዓለ ደብረ ታቦር ነውና ልክ በደብረ ታቦር ኢየሩሳሌም ላይ በደብረ ታቦር ጌታችን ብርሃነ መለኮቱን 2ቱን ነቢያትና 3ቱን ሐዋርያት ይዞ ብርሃነ መለኮቱን እንደገለጠው አይነት ሆኖ በአቡነ ሊቃኖስ ገዳም ለአባ ሊቃኖስ ተገልጾላቸዋል። ብርሃነ መለኮቱን ገልጿል። የሚገርማችሁ አቀማመጣቸው ራሱ ኢየሩሳሌም ላይ ያለው ደብረ ታቦርና ደብረ ቆናጽል የአቡነ ሊቃኖስ ገዳም አቀማመጣቸው ተመሳሳይ ነው። መልክዓ ምድራቸው ተራራ ላይ ናቸው። እንግዲህ የደብረ ታቦሩ የኢየሩሳሌሙ ተራራ ላይ ነው። ተመሳሳይ አቀማመጥ ነው ያላቸው እና ለአባ ሊቃኖስ ብርሃነ መለኮቱን ነሐሴ 13 ቀን ጌታችን ገልጾላቸዋል። እሳቸውም እና ያንን በዓል ያው ያከብራሉ። ስለዚህ እኔ ማታ ላይ ሲሄድ ዝክሩም ላይ ደረስኩ። በአጋጣሚ ዝክሩን ቀመስና አባ ሲያዩኝ አስታወሱኝ። መተው እግሬ ላይ ድፍት አሉ
እግሬ ላይ ወደቁኛን የሚያህል ትልቅ የገዳማ በምኔት እንዲህ በጣም ደንግጬ አባ ብዬ ራሴ የምወደው አነሳው። ምን ነው አባ እንደዚህ ማይሆን እንጂ ዛሬ አመት ገድሉን ስራልኝ ብዬ እሰራለሁ ብለህ ቃል ገብተህልኝ ምን ነው አሉኝ። አይ አይደለም አባ የተሻለ አስቤ ነው፣ የሁለታችሁን እንዲህ ልሰራ ነበር ያሰብኩት፣ አሁን የተሻለ ሆኖ የዘጠኙንም ለመስራት ነው። ስለዚህ የፈቃዳቸውንም ጠይቀን የሌሎቹንም የዘጠኙም ቅዱሳን ይሰራና ለዘጠኛችሁም ይከፋፈላል። በዚህ መንገድ ይሄን ታስቦ የዘጠኙም እየተሰራ ስለሆነ ነው አልኳቸው። በጣም ደስ አላቸው። በጣም ደስ ብሏቸው እንደገና ጸሎት ሸኙን ከገዳሙ ማለት ነው። ይህ እንግዲህ ባሁኑ እና ምን አልኩት ዛጋ ቃል ስገባ በሉ ትቼ አይደለም ካቱም ላይ እግሬ ላይ ሲወድቁ በጣም ይደነገጥኩት። በጣም ያስደነግጣል ያስፈራልም። እና በጣም በሉ አሁን እንግዲህ ቅዱሳን ይፍቀዱ እንጂ ለህዳር 28 ለበዓላችሁ ይደርሳል አልኳቸው። ይሄን ያልኳቸው መቼ ነው? ነሐሴ 13 እንግዲህ ነሐሴ አልቋል። ኦልሞስት ብጀምረው መስከረም፣ ጥቅምት፣ ህዳር 3 ወር ነው ያለኝ ማለት ነው። በዚህ 3 ወር ውስጥ የዘጠኙንም አደርሳለሁ ብዬ ያኔ እንግዲህ ገድሉ ገና ዶክመንት የማሰባሰብ ጉዳይ ነው እንጂ ትርጉም እናንተን ገና ይቀራል ማለት ነው። እና አንዳንዴ ማንወጣው ድፍረት ውስጥ እንደዛ ነው የሆንኩት። ነው አሁን ማልወጣው ድፍረት ውስጥ ነው የገባው። በ3 ወር ውስጥ የዘጠኝ ቅዱሳን ገድል ማድረስ ከባድ ነው። ያው ግን እንግዲህ ቅዱሳን ያስችላሉ በእውነት። አንዳንዴ እስቲ ገድሉ የወጣ ጊዜ ነግራችኋለሁ። በጣም ይህን ገድል ስሰራ ያየሁት ተአምር ብዙ ነው በእውነት እምላችሁ። በእውነት በተለይ አባታችን አባ ይማአታ ዛሬ በአመታዊ በዓላቸው የምናስባቸው ማንም በቦታው ሆኖ ስማቸውን ሲጠራ እንዴት ፈጥነው እንደሚደርሱ መጥፎ ህልም አልሞ ይላል። አንድ ለየት ያለ ቃል ኪዳን ደግሞ በእውነት መጥፎ ህልም አልሞ ራሱ አምላከ ይማአታ ብሎ በስምህ ቢማጸነኝ ወደ በጎ ቀይርለታለሁ ያ መጥፎ ህልሙን ይላል። በእውነት የቅዱስ ጊዮርጊስም አለው ተመሳሳይ ቃል ኪዳን እንዲህ አይነትና እንዲህ በጣም ለየት ያለ ቃል ኪዳን ያላቸው አባታችን አቡነ ይማአታ በጣም ደግሞ እንዴት ፈጥኖ ደራሽ ናቸው መሰላችሁ። ይሄን ገድል ስሰራ ያየኋቸውን ተአምራቶች እነግራቸዋለሁ። ወደ በኋላ እንግዲህ ገድሉ ሲወጣ አሁን የጻድቁ አቡነ ይማአታን ገድል እንትኖቹን ተአምራቶች 1 3 4 ተአምር ላንብብላችሁና እንጨርስ። ስለዚህ አንድ ያው መልእክቱ እንግዲህ ዲያቆን ዮርዳኖስም በራሱ ገጽ ያስተላልፍላችኋል። የተሰበሰበው ገንዘብ የዘጠኙን ቅዱሳን ገድል ለዛሬ ወር ለማድረስ በቂ አይሆንም። ስለዚህ አሁን እንቅስቃሴ ማድረግ ድጋሚ ያስፈልጎናል። ገድል ማሳተሚያ አካውንቱን ልንገራችሁ። አሁንም ያው ተመሳሳይ ጥያቄ ነው የምናቀርብላችሁ ከዚህ በፊት ያቀረብነው ማለት ነው። የኢትዮጵያ ንግድ ባንክ 1037 44 45 47 6 ደግሞ አለው 1037 44 45 47 6 የኢትዮጵያ ንግድ ባንክ ሲቢኢ ቴታ የስዊፍት ኮዱ ሲቢኢ ቲኢቲኤኤ ሲቢኢ ቴታ በሚኪያስ ወልደመድህንና መላኩ ይፍሩ ነው የሚለው ጆይንት አካውንት ነው ቀደም ብዬ እንዳልኳችሁ። ስለዚህ በዚህ ገዳም በዚህ አካውንት ገድሉ ላይ መሳተፍ የምትፈልጉ መሳተፍ ይቻላል። በገድል ማሳተሚያ አካውንቱ እንሳተፉላችን ብላችሁ ሳላችሁ ነው እንግዲህ በቤተሰብ ደረጃ ደግሞ ተነጋግረው ከፍተኛውን ወጪ የሚያወጡት ደግሞ እህት ወንድሞች አሉ። ወደ 11 የሚጠጉ ወንድሞች አሉ በአንድ ግሩፕ ያዝናቸው ማለት ነው። እነዛ 11 የሚጠጉ ወንድሞች ከ200 ሺህ ብር በላይ ያዋጡ ናቸው። ስለዚህ እነሱን እንግዲህ ጊዜውን እያየን እነሱን ወይ እንዲጨምሩ እናስገድዳለን ወይ ደግሞ እናንተም ቀደም ብሎ እንግዲህ የእነሱን ያዋጡት ከ200 ሺህ እስከ 450 ሺህ ያወጣ አለ። ስለዚህ የእነሱ ተሰባስቦ አንድ ላይ የእናንተም 5-10 ተጠራቅሞ ነው 2.7 አካባቢ ተሰበሰበው እስካሁን። ስለዚህ ምንም አይነት ክፍያ አልከፈልንም። ማስተርጎሚያ አለ፣ አርቶት ማሰሪያ አለ፣ ፊደል ለቀማው ምናምን ሁሉ ነገር ዲዛይን ይሰራል። ከዛ ቀድማ ህትመት ራሱ ያሉ ወጪዎች ገና አልተከፈሉም። ምንም ዝም ብለን ስራው ላይ ብቻ ነው እስካሁን ተደፍተን ያለ ነው። ከዚህ በኋላ ነው ክፍያዎችን የምንፈጽመው ማለት ነው፣ የትርጉሙንም የሌላውንም። ስለዚህ እነዚህ ወጪዎቹ ማስተርጎሚያዎቹ አርቶት ማሰሪያው ምናምኑ ተደማምሮ የህትመት ወጪ ሆኖ አጠቃላይ እስከ 5 ሚሊዮን ሊደርስ ይችላል የዘጠኙ ቅዱሳን እና
ቢያንስ አሁን ምንድነው የምናደርገው? ህትመቱ ይጀመራል። ለአባታችን ለሊቃኖስ ቃል በገባነው መሰረት ለህዳር 28 እናደርስና እንግዲህ አሁን የኛ ብርታት ነው የሚወስነው ገዳማቱ እንዳንጎዳ። በእውነት ከዚህ ከ9ኙ ቅዱሳን ገዳማት ውስጥ ገዳምነታቸው ተፈቶ ወደ ደብርነት የተቀየሩ አሉ። መነኮሳት ተበትነው በገንዘብ እጥረት፣ በእውነት በጣም ነው የሚያሳዝነው፣ በገንዘብ እጥረት ማለት ነው። እና በጣም የቀለብም የሌላም ብዙ ችግር ያለባቸው ናቸው 9ኙም ገዳማት። እዛው አክሱም አጠገብ ያሉት አባ ሊቃኖስ እንኳን አበምኔቱ ብቻቸውን ነው ይታገሉ ያሉት ቦታውን ጠፍ እንዳይሆን ለማድረግ እዛው እንኳን ያለው ማለት ነው፣ እንኳን የሩቆቹ ቀርቶ እና በሚያሳዝን ሁኔታ ኢኮኖሚካሊ ችግር ላይ ያሉ ገዳማት ናቸው። ያንን ግን እኛ መጽሐፉን ሽጠን ለነሱ ገቢ ለማስገኘት የሚታተመው መጽሐፍ ለ9ኙም ነው የሚከፋፈለው። ስለዚህ እኛ የተሻለ ወጪ አድርገን ገድሉን መጠኑን በዛ አድርገን ባተምነው ቁጥር ገዳማቶቹ ላይ የተሻለ ተጠቃሚነት እንዲኖራቸው ማድረግ እንችላለን። ለምሳሌ 3000 ኮፒ ቢታተም 3000 ለ9 ነው የምናካፍለው። 4000 5000 ቢታተም ያው እንግዲህ የገንዘቡ መጠን ነው የሚወስነው ምን ያህል ይታተም የሚለውን ያለን የገንዘብ መጠን ይወስነዋል። ስለዚህ 5000 ኮፒ ቢታተም ለ9 ነው የሚካፈለው፣ የሚደርሳቸውን ያህል እናከፋፍላለን። ስለዚህ የሚታተመው ገድል እኛ ገንዘቡን አነስ ብሎን እጅ አጥሮን የምናሳትመው ገድል አነስተኛ ከሆነ እያንዳንዳቸው ገዳማት አነስተኛ ኮፒ ነው የሚደርሳቸው ማለት ነው። ይህን ታሳቢ ያርጋችሁ ቢያንስ በትንሹ ከ5 ሚሊዮን በላይ ያስፈልጋል እና ወደ 2.7 ነው ያለ ነው። ስለዚህ በእውነት ዋጋቸው የሚተመን አይደለም። እነዚህ ቅዱሳን በቃልም የሚነገር አይደለም። ተአምራታቸው፣ ቃል ኪዳናቸው ልዩ ነው። በኢትዮጵያ ገዳማትን በማስፋፋት ክርስትናን በመላ ኢትዮጵያ ዞሮ በማስተማር የእነዚህ ኢትዮጵያውያን ቅዱሳን ውለታ አለብን። የእነዚህ የተሳቱ ቅዱሳን ኢትዮጵያም ለእነሱ ውለታ ውላላቸዋለች። እነሱም ደግሞ ለሕዝበ ክርስቲያኑ ለኢትዮጵያ ያሉት ውለታ ቀላል አይደለም። በእውነት ዮዲት ጉዲት አንድ ከሰራችን ካደረገችው በጣም ትልቅ መጥፎ እንትን ውስጥ የ9ኙንም ቅዱሳን ገድል ፈልጋ አቃጥላ ያጠፋችው። ከዛ በኋላ ነው እንደገና መልሶ የመጽሐፍ ጉዳይ እንትን ብሎ ገድላቸው ተስተካክሎ እንትን ያለው። ውለታቸው ስለሚታወቅ ነው ያን ያደረገችው። የ9ኙም ቅዱሳን ተፈልጎ ማለት ነው እንግዲህ ያስተውትና በዚሁ አጋጣሚ ሁለተኛ መልእክቴ ሳረሳው የአቡነ ጉባን ገድል በተመለከተ አንድ ምንፈልገው መረጃ አለ። የአቡነ ጉባ ገድል ከአቡነ አፍጼ ጋር የተወሰነ መሳሰል አለውና ያን ነገር ለማጥራት ለዚሁ ጉዳይ ሲባል ሰሞኑን ወደ ገዳማቶቹ ሂጄ ነበር በአካል። ብራናውም በየገዳማቱ ያለው ብራናም ተመሳሳይ ነው። ስለዚህ ያንን ነገር የተሻለ ነገር ከተገኘ በሚል በውጭ ላይ የተሰሩ ጥናቶችን ለማየት ሞክረናል። ምናልባት አንዲት ጣሊያናዊት እህት አለች፣ አንቶኔላ ብሪታ ትባላለች። በዚህ በ9ኙ ቅዱሳን ጉዳይ ላይ በጣም ጥልቅ ጥናት አድርጋለች። መታ ኢትዮጵያ ውስጥ በኢሜይል አግኝተናት ነበረ። እናቷ አርፈው ሀዘን ላይ ናትና ልናገኛት አልቻልንም። ምናልባት ከዚህ ከሀዘኗ እስክትመለስ የእኛ ጊዜው ሄደብን፣ ህዳር 28 አይደርስልንም። ስለዚህ ምናልባት የእሷን ጥናት ያላችሁ በተለይ በጣሊያናዊት ነች፣ አንቶኔላ ብሪታ ነው የምትባለው። የእሷ ጥናት ውጤት እንግዲህ መላ አውሮፓ ላይ ወይ አሜሪካ ላይ ወይ ሌላ ዓለም ላይ የጥናት ውጤቷ እጃችሁ ላይ የሚኖር ኦርቶዶክሳዊ ካላችሁ ምናልባት እሱን በውስጥ መስመር አናግሩን፣ እኔን ወይም ዲያቆን ዮርዳኖስን። የእሷን ጥናት እንፈልገዋለን ለመግቢያ ሀሳብ፣ መቅድምና መግቢያ ላይ የሚጻፍ ሀሳብ ጥናቷን ብናገኘው በጣም አንድ ግብአት ይሆነናል ብለን እናስባለን። ሌሎቹም እንደዚሁ ከተሳቱ ቅዱሳን ጋር በተገናኘ መረጃ ያላችሁ ካለ ለመግቢያና ለመቅድም የሚሆን ሀሳብ አሁን ዛሬ 40 አይደለ እስከ እሁድ ድረስ መግቢያና መቅድም ነው ቅዳሜና እሁድ ማዘጋጀው ማለት ነው። ስለዚህ ይህን ድምጽ ከሰማችሁበት ደቂቃ ጀምሮ እስከ እሁድ ድረስ መግቢያና መቅድም የሚሆን ሀሳብ ያላችሁ 9ኙን ቅዱሳን በተመለከተ መረጃ ካላችሁ ለመግቢያ የሚሆን ሀሳብ እንፈልገዋለን። በውጭ ዓለም ላይ ያላችሁ እንግዲህ ከኢትዮጵያ ተዘርፈው የሄዱት ብራናዎች በየቤተ መጻሕፍቶቻቸው አሉ በመላው አውሮፓ። ያንን ነገር አክሰሱ ያላችሁና በተለይም የአባ ጉባን ገድል በተመለከተ የተለየ እንትን ገድል ኮፒ ያላችሁ ካላችሁ የአባ አፍጼም ቢገኝ አይከፋም። የአባ አፍጼና የአባ ጉባ መመሳሰል ነገር ስላለው እሱን ነገር በደንብ
ማጥራት ስለሚያስፈልግ ከሁለቱ ከአባ አጽጌና ከአባ ጉባ ጋር በተገናኘ መረጃ ያላችሁት ወንድሞች አለሁ በሉን በውስጥ መስመር እኔን ወይም ዲያቆን ዮርዳኖስን አውሩን 0912 06 32 11 ቴሌግራም ላይ ነው የኔ 0912 06 32 11 አምላክ አቡነ ይማአታ ረድኤት በረከታቸውን ያሳድርብን። ከተአምራታቸው አንድ ሁለት ላንብብና ነጋብኝ። አሁን 11 ሰዓት ደረሰ። ከጧት ምሽት 3 ሰዓት ጀምሬ የዋልተኛውም እስከ 11 ሰዓት ትንሽ ድካሙ ምኑም አለና አንድ 3-4 ተአምራት ቤላችሁ ላብቃ። አምላክ አቡነ ይማአታ በእውነት ይሄንን እንደ ማር እንደ ወለላ የሚጣፍጥ ይሄን ገድል ከፍጻሜውን ለማየት ያብቃን። በእጃችን ደግሞ ሁላችንም ይዘነው ቤታችንን ራሳችንን የምናስባርክበት ያደርግልን። እሺ ከየትኛው ተአምር ልጀምር? ተአምሪው ለማሪ ማአታ አምዳ ወመሰረታ ለሀገረ ገርአልታ ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሚን። ጸሎቱ በረከቱ ከሁላችን የማህበር ልጆች ጋር ይሁንና የሀገረ ገርአልታ አምዷና መሰረቷ የሆነ አባታችን ማአታ ያደረገው ተአምር ይህ ነው። በሀገረ ገርአልታ በምድረ በለው እጁ እንደ ድንጋይ የደረቀ ጉልበቶቹና ጭኖቹ ከሰውነቱ ጋር የተጣበቀ አንድ ሰው ነበር። መንቀሳቀስም አይችልም ነበረ። አንገቱም ካቀረቀረ አያንቀሳቅሰውም ነበረ። ዳግመኛም በእግሩ መሄድ አይችልም ነበር። በተቀመጠ ጊዜ መተኛት አይችልም ነበር። ዘመዶቹም ተሸክመው ታላቅ ወደ ሆነች ወደ አባታችን ማአታ ቤተ ክርስቲያን አመጡት። በዚያም በቀንና በሌሊት ሳይወጣ ተቀመጠ። ከዕለታትም አንድ ቀን አባታችን ማአታ ተገለጠለትና እጁን ይዞ ተነስ ወዳጄ፣ ድነህ በሰላም ወደ ቤትህ ሂድ አለው። ያን ጊዜም በአባታችን ቃል ተነሳ። ከደዌው ድኖ በእግሮቹ መሄድ ጀመረ። ያም የሀገረ በለው ሰው ከደዌው ከዳነ በኋላ የተመሰገነ የአባታችን ማሪ ማአታም የቤተ ክርስቲያኑ ጠባቂ ሆነ። ከዚህ በኋላ የአባታችን የማሪ ማአታን የተአምሩን ዜና እያመሰገነ ለሰው ሁሉ እየነገረ ሄደ። የአባታችን የማአታ ጸሎቱ በረከቱ የፈጣሪው ምሕረት ከሁላችን ከሕዝበ ክርስቲያን ጋር ይሁን አሚን። ጸሎቱ በረከቱ ከሁላችን ጋር ይሁንና ዳግመኛም አባታችን የማአታ ያደረገው ተአምር ይህ ነው። የአባታችን የአባ ጉባ ቤተ ክርስቲያን አቅራቢያ በሆነች በምድረ ርሁባን አንዲት ሴት ነበረች። ከዕለታትም አንድ ቀን የዚህችን ሴት የወርቅና የብር ጌጦቿ፣ የከበሩ ልብሶቿንም፣ ጌጣጌጦች፣ ገንዘቧንም ሁሉ ተሰረቀ። ይህችም ሴት ወደ አባታችን አባ ጉባ ቤተ ክርስቲያን ሄዳ ወደ ውስጥ ገብታ በመሪር ልቅሶና በተቃጠለ ልብ አለቀሰች። ቅዱሳን አባቶቼ አባ ይማአታ፣ አባ ጉባ ሆይ በዚህ ሌሊት ገንዘቤን ሁሉ ሰረቁኝ፣ ከምለብሰው ልብስም እንኳን አላስቀሩልኝም። አባቶቼ ቅዱስ ይማአታ፣ አባ ጉባ ስዕላችሁ ነው በዚህ ያለና ለምኑልኝ። የሰረቁኝ እኒያ ሌቦች ይራሩልኝ ዘንድ ለምናችኋለሁ፣ ማለዳችኋለሁ አለች። የአባታችን አባ ጉባ ደብር ካህናትም የገንዘብሽን ሌባ ያጋልጡልሻልና አትደንግጪ ብለው አጽናኗት። በዚያችም ሌሊት ሁለቱ ቅዱሳን አባ ጉባና አባ ይማአታ ያ ሌባ ተኝቶ ሳለ ወደዛ ሌባ ቤት ደረሱ። በታላቅ ጽኑ መቅሰፍትም ይገርፉት ጀመር። ያም ሌባ ከግርፋቱ ብዛት የተነሳ ጮኸ። ጎረቤቶቹም ጮኸቱን ሰምተው ምን ነው ምን ሆንክ አሉት። እርሱም እገሊት የምትባል ሴትን ንብረት ስለሰረቅኩ እነሆ ሁለቱ ቅዱሳን አባ ይማአታና አባ ጉባ ይገርፉኛል፣ ለምን ሰረቅክ እያሉም ይደበድቡኛል አላቸው። ጌቶቼ ሆይ ይቅር በሉኝ፣ ይቅር ይለኝ ዘንድም ወደ አምላክ ለምኑልኝ። የዚያችን ሴት ንብረትም ከሸሸኩበት አውጥቼ መልስላታለሁ እያለ ይጮሃል፣ ይጨነቃል። እነሆ እነዚህ ቅዱሳን አባታችን ይማአታና አባታችን ጉባ ይደበድቡኛል አለ። እነዚያ ቅዱሳንም በዚህ አሉ አለ። ነገር ግን ቅዱሳንን እነሱ አያዩዋቸውም ነበረ። በዚያ በሌባው ጀርባ ላይ የዱላውን ሰንበርና የግርፋቱን ምልክት ብቻ ያዩ ነበር እንጂ። እንደዚሁ በግርፋት እየተገረፈ 3 ቀናት ተቀመጠ። በቀንና በሌሊትም ጮኸ፣ ነገር ግን መነሳት አይችልም ነበረ። በ3ኛውም ቀን ቅዱሳን አባ ይማአታና አባ ጉባ ተገለጡለትና እስኪ ዓይኖችህን አንሳና ወደኛ ተመልከት አሉት። ያን ጊዜም አባታችን ይማአታና አባታችን ጉባ በቀይና በሐመልሚል ፈረሶቻቸው ላይ ተጭነው ከቤተ መቅደሳቸው ሲወጡ ተገለጡለት። ፊታቸውም እንደ ፀሐይ ይበራልና በላያቸው ካለው ብርሃን የተነሳ
ይጠይቃቸው ዘንድ አልቻለም። ያን ጊዜም የዚያችን ሴት ንብረት የሰረቀ ያ ሌባ በሁለቱ ቅዱሳን በአባ ይምዓታና በአባ ጉባ የጸሎታቸው ኃይል የሰረቃትን ንብረት ሁሉ ወስዶ ሰጣት። የአባታችን የአባ ይምዓታ የአባ ጉባ ጸሎታቸው በረከታቸው ከሁላችን ሕዝበ ክርስቲያን ጋር ይኖር አሜን። ጸሎቱ በረከቱ የፈጣሪው ምሕረት እና ቸርነት ከሁላችን የማህበር ልጆች ጋር ለዘላለሙ ይሁንና የተመሰገነ አባታችን ይምዓታ ያደረገው ተአምር ይህ ነው። በምድረ አንገባ ቤተ መስቀል ቤተ ክርስቲያን መባዓ የሰጠ አንድ በግ ነበር። ለመባዓ የተሰጠ አንድ በግ ነበረ። ይህንንም በግ የሰጠው ከሀገረ ጸዲያ አንድ ሰው ይህችን የአንገባን ደብር አባታችን ማር ይምዓታ እንደባረካ ታውቆ ስለ አባታችን ይምዓታ ፍቅር በግን ሰጠ። ከዕለታትም አንድ ቀን በሌሊት ጅብ መጥቶ ያንን በግ ወሰደው። አባታችን ከታመኑት ሰዎችም አንዱ ማር ይምዓታ ሆይ ንብረትህን መጠበቅ አትችልምን? አለ። በማግስቱም ብዙ ሰዎች በቤተ ክርስቲያን በር ሳሉ ያ ጅብ የወሰደው በግ በኋላው እየተከተለውና በቀንዱ እየወጋው መጣ። ወደ ቤተ ክርስቲያኑን በር በደረሱ ጊዜ ያ ጅብ 3 ጊዜ ጮኸ። እግሮቹንም ወደ ላይ አድርጎ በጀርባው ተዘረረ። በዚያም ፈጽሞ ሞተ። የተመሰገነ የማር ይምዓታን ተአምር ያዩ ሰዎችም እጅግ አደነቁ። ጸሎቱ በረከቱ ከሁላችን ጋር ይሁን አሚን። የፈጣሪው ቸርነትና ምሕረት ከኛ ጋር ይሁንና አባታችን ይምዓታ ያደረገው ተአምር ይህ ነው። አባታችን ማር ይምዓታ ጥቅምት 28 ቀን ካረፈና 1 ዓመት ከሆነው በኋላ የገራልታና የትግራይ የተንቤን ሰዎችም ወደ ደብረ ቲያጥሮን ተሰበሰቡ። ከሕዝቡ ብዛት የተነሳ ሰው ጓደኛውን እስኪረግጠው ድረስ ታላቅ ጉባኤና መጨናነቅ ሆነ። ወደ ደብረ ቲያጥሮን ቤተ ክርስቲያንም ሰዎች ሲወጡና ሲገቡ በጠባብና በቀጭን መንገድ ተገናኙ። እርስ በእርሳቸው ምን ያልፋለሁ ሲባባሉ ተገፋፉና ከደብረ ቲያጥሮን ቤተ ክርስቲያን በር ውጪ 28 ሰዎች ወደ ገደሉ ወደቁ። ነገር ግን ከእነርሱ አንድስ እንኳን አልሞተም። ድንቅ ተአምርን በሚያደርግ በአባታችን ማር ይምዓታ ጸሎትና በፈጣሪው ኃይል ከሞት ዳኑ። ጸሎቱ በረከቱ ከሁላችን የማህበር ልጆች ጋር ይሁን ለዘላለሙ አሚን። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ዳግመኛ ማር አባታችን ይምዓታ ያደረገው ተአምር ይህ ነው። የተመሰገነ አባታችን ማር ይምዓታ ከእረፍቱ በኋላ የብፁዕ ማር አቡነ ይምዓታ እብነ ሐውልት ባለበት ስሟ ተውልሄ በምትባል ሀገር በመንፈስ ቅዱስ ልጁ በብንያሚ እጅ ተአምርን አደረገ። ያን ጊዜም ብንያሚ በዚያች ግማሽ የድንጋይ ሐውልት ላይ የአባቱን የይምዓታን የመልኩን ስዕል ይስል ዘንድ መሰላልን ሰራ። በዚያች የድንጋይ ሐውልት ግማሽ ላይም ይህን አድርጎ በወጣ ጊዜ ያችን የድንጋይ ሐውልት በተሳለ ብረት ወቀራት። ከዚህም በኋላ ለኢትዮጵያ ሰዎች ምልክት ይሆን ዘንድ የአባቱን የይምዓታን የመልኩን ስዕል ሳለ። አባታችን ማር ይምዓታ በእረፍቱ ጊዜ በድነ ስጋውን ታነሳ ዘንድ እንደ ነፋስ ፍጥነት ከአራቱ ተራራዎች አንዲቷ ተራራ ከሰሜን ሀገር ስለመጣችና በአባታችን ማር ይምዓታ በእረፍቱ ጊዜ ስለ ቀደመቻቸው ተውለሂ በምትባል ሀገር ቆመች። ሌሎቹም ባሉበት ቆሙ። የአባታችን ማር ይምዓታም የመልኩ ስዕል በዚህች በግማሿ የድንጋይ ሐውልት በምስራቅ በኩል አለ። ይህም ነገር የሆነው ንጉሥ ገብረ መስቀል በነገሰ በ4ኛው ዘመነ መንግስት በ537 ዓመተ ምህረት ነው። የአባታችን ማር ይምዓታ ጸሎቱ በረከቱ ከሁላችን ጋር ይሁን አሚን። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ሁሉ ጋር ይሁንና ዳግመኛም አባታችን ይምዓታ ያደረገው ተአምር ይህ ነው። ከዚህ በኋላ አባታችን ማር ይምዓታ ካረፈ በኋላ የካቲት 28 ቀን በብፁዕ አባታችን ማር ይምዓታ የእረፍቱ መታሰቢያና የወሩ በዓል ቀን ብዙ ሕዝቦች በደብረ ቲያጥሮን ተሰብስበው ሳሉ የአባታችን የእህቱ ልጅ ብንያሚ በሕዝብና በአበው መነኮሳት መካከል የእግዚአብሔር ቅዱስ አባቴ ማር ይምዓታ ሆይ ና አድነን እያለ በታላቅ ቃል ጮኸ። ይህንንም ብዙ ጊዜ ደጋግሞ ተናገረ። ከዚህ በኋላ ሕይወቱ ክርስቲያናዊ የሆነ አንድ ሰውም ወደ እርሱ መጥቶ እግሩን ተሳለመ። ብንያሚም ክርስቲያናዊውን ሰው ያዳነህ እግዚአብሔር የተመሰገነ ነው አለው። ያን ጊዜም ያ ክርስቲያናዊ ሰው ሕይወቱንና መዳኑን ነገራቸው። ነፍስን የሚገድሉ ብዙ ወንበዴዎች ወደ እኔ መጡ፣ እኔንም ገድለው ንብረቴን ይወስዱ ዘንድም በእጃቸው ውስጥ ሰይፎቹና ዱላዎች ነበሩ አላቸው። ያን ጊዜም ጮኬ አባቴ ይምዓታ ሆይ ወደ እኔና ድረስልኝ አልኩኝ።
ገና ቃል ሳይፈጸም እነሆ ጽኑ ፈረሰኛ ወደ እነርሱ መጣ። ያን ጊዜም ተመልሰው ሸሹ አለ። ያም ጽኑ ፈረሰኛ ማር አባታችን ይማአታ ነበር። እርሱም በቀኝ በኩል እስከዚህች በዓት ድረስ ይሄዳል። ያን ጊዜም ይፈልጉታል፣ ነገር ግን አያገኙትም። በዚያ ያሉ ሕዝቦች ግን ተመለከቱት። ብንያሚም ከአባታችን ከቅዱስ ማር ይማአታ ጋር የሚናገር ሆነ። ያን ጊዜም ያ ክርስቲያናዊ ፈረሰኛ ሰው እርሱ አባታችን ማር ይማአታ እንደሆነ አወቀ። የአባታችን የአባ ይማአታ ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሚን። ጸሎቱ በረከቱ ከሁላችን የማህበር ልጆች ጋር ለዘላለሙ ይሁንና አባታችን ይማአታ ያደረገው ተአምር ይህ ነው። የአባታችን ማር ይማአታ የመንፈስ ቅዱስ ልጁ ብፁዕ አቡነ ዘማርያም አባታችን ማር ይማአታን የሚወደው ሆነ፣ በሁሉም ይማጸንበታል። መጋቢት 28 ቀን በሆነ ጊዜም ይኸውም የአባታችን የማር ይማአታ የእረፍቱ ወርሃዊ መታሰቢያ ቀን ነው። ከዕለታትም አንድ ቀን ወደ ኢየሩሳሌም ይሄድ ዘንድ ወደደ። የሐሳቡን ፍላጎት ለማሟላትም የገራልታን ሰዎች ምጽዋት 10 የወርቅ ቀለበት ያህልና የብር ልብሶችን ሰበሰበ። በልቡም ወደ ሙዳየ ምጽዋት ውስጥ ብጨምረው ወይንም በአዲስ ልብስ ባስጌጠው እያለ አሰበ። ነገር ግን ገና ወንበዴዎች ቢመጡ ይወስዱብኛል እያለ አሰበ። ይህንንም ብሎ ያን የገራልታን ሰዎች ምጽዋትና የወርቅ ቀለበት በአሮጌ ልብስ ውስጥ ሰፍቶ ለበሰ። በመንገድም በሄደ ጊዜ ወደ ኢየሩሳሌም ሲሄድም በመንገድ በሄደ ጊዜ ወንበዴዎች አግኝተው ልብሶቹንና ያንን በውስጡ ብር ያለበትን ልብስ ወሰዱበት። ከእርሱ ጋር ያሉትንም ሰዎች ንብረታቸውንና ልብሶቻቸውን ሁሉ ወሰዱ። ያም ሰው አቡነ ዘማርያም ፈጽሞ አዘነ። ተክዞም ቅዱስ ማር ይማአታ አባቴ ሆይ እኔን ለመርዳት እንደዚህ ተሳነህን? አለ። በዚያችም ዕለት በመሸ ጊዜ ተመሰገነ አባታችን ማር ይማአታ ወደ እርሱ መጥቶ ልጄ ብፁዕ ዘማርያም ሆይ ስለ ንብረትህ ፈጽመህ ታዝናለህን? ትተክዛለህን? እያለ በስሙ ጠራው። ያም ሰው አቡነ ዘማርያም አንተ ማነህ? አለው። አባታችን ማር ይማአታም እኔ አባትህ ወዳጅህ ይማአታ ነኝ አለው። ያን ጊዜም ልጁ ዘማርያም አቤቱ ጌታዬ መምህሬ ሆይ እኔን ለመርዳት የማትችል እንዴት ነው? አለው። የተመሰገነ ማር ይማአታም መልሶ ገንዘብህን ይወስዱት ዘንድ ይህንን ተወውና በማሰሪያ ባሰሩህ ጊዜ ካላዳንሁህ የኢየሱስ ክርስቶስ አገልጋይ ብለህ አትጥራኝ አለው። ያም አባ ዘማርያም እርሱ በፈረሱ ላይ ተጭኖ በግልጽ አየሁት፣ ነገር ግን ጠይቄ ልረዳ አልቻልኩም። ካረጋጋኝ በኋላ ከእኔ ተሰወረ። ያም ሰው ከባልንጀሮቹ ጋር ሆኖ ስለ ገንዘባቸውና ስለ ይማአታ ልጅ ስለ አቡነ ዘማርያም ገንዘብ ወንበዴዎችን የሚለምናቸው ሆነ። በዚያን ጊዜም ከወንበዴዎቹ አንዱ ወንበዴ ያንን ወርቅ ያለበትን ልብስ አንስቶ መነኩሴ አባ ዘማርያም ሆይ እንካ ልብስህን እያለ ጣለለት። ያን ጊዜም አባ ዘማርያም ገንዘቡን ተቀብሎ ያንን ሰው አንተ የሰጠኸኝ አይደለም፣ ፈረሰኛው የቆሲያ ሰው አባቴ ይማአታ ሰጠኝ እንጂ አለ። አባ ዘማርያምን ፈጽሞ ደስ ተሰኝቶ አባታችን ይማአታን አመሰገነው። የአባታችን የአባ ይማአታ ጸሎቱ በረከቱ በዚህ ዓለም በሚመጣውም ዓለም ሁሉንም የማህበር ልጆች እንደ ልብስ ያልብሳቸው ለዘላለሙ እኛንም ይጠብቀን አሜን። ስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር